አይ ያን የህይወት ግን መጨረሻዋ ምን ይሆን? በእውነት ዛሬ በጣም ነው ያስለቀሰችኝ ማለት እችላለሁ። አሳዘነችኝ የመጨረሻ ማለት ነው። በተለይ አባቷ ላይ ድፍት ብላ ስታለቅስ ከምር አብሬያት አለቀስኩኝ። አንዳንድ ጊዜ ለምን እንደሆነ አላውቅም ማለት ማጣት ምን ያክል ክፉ እንደሆነ ብቻ በጣም ነው የተማርኩበትና ከእጃችሁ ካጣችሁ ከእጃችሁ ምንም ነገር ከሌላችሁ ሰው ለእናንተ ምንም አይነት ቦታ የለውም። ምንም በቃ ሲኖራችሁ ብቻ ነው ሰው ከእናንተ ጋር የሚያጨበጭበው እና በጣም ብዙ ነገር አገናዘብኩበት። ዛሬስ እቺ ልጅ የሆነ ትንሽዬ ርዝራዥ እንኳን ቢኖራት እንደዚህ የማንም እግር ላይ ወድቃ እንደዚህ ባልተገፈተረች ነበረ። ሜላት ግን የእጅሽን ታገኛለሽ። በእውነት የቤተሰብ ዕዳ ለልጆች ይተርፋል ብላለች ሰላም። እውነቷን ነው። እናቷ ዛሬ እንደዚህ ያመነጫጨቀች ሀናን ውሻ አደረገቻት። ነገ ደግሞ የእሷ ልጆች እንደዚህ መደረጋቸው አይቀርም። በሰፈሩት ቁና ነው የሚሰፈሩት እና ሰው የዘራውን ያጭዳል። ሀንዬ እንግዲህ ዶክተሩ በጣም የሚያስደነግጥ ነገር ነገራት። ይሄ አጭበርባሪ ሌባ ዶክተር በቅርቡ አንተም ዋጋን ታገኛለህ። እንዴት አንድ የጤና ባለሙያ ሰው እንዴት ነው? ቆይ ማለቴ እኚህ ሽማግሌ 3 ቀናቸው ነው አይደለ ከተኙ? አይናገሩ አይጋገሩ እጃቸው እንኳን አይንቀሳቀስ። የህክምናው ባህሪ ነው ይላል እንዴ! እየሾፈ እኮ ነው ሰውየው። ቆይ ምን ማለት ነው? የሰው ህይወት እኮ ነው የሚቀድመው። ሰው ገንዘብ ከሌለው ይሞታል ማለት አይደለም። ማለት ህክምናው እየተደረገለት እንኳን ገንዘቡ ከየትም ተፈልጎ ይመጣል። ቅድሚያ የሰው ህይወት ነው እና ወንበር ልታወቃ እንደዛው ተቀመጥከው አንተ። የእውነት በቃ የሀገራችን ህክምና ምንም ተስፋ የሚያስቆርጥ ነው። በእውነት ነው የምላችሁና የሰው ልጅ ግን አይጣ። በእውነት የሰው ልጅ አይጣ። ማንም ጠላታችሁም ይሁን ማንም አይቸግረው። በእውነት ከተቸገራችሁ ማንም እንደሌላችሁ ወቁ። በጣም የሚያስተምር ድራማ ነው። እናም ሀናን እንግዲህ አባዬ ምንድነው ነገሩ ስትለው ይሄ የህክምናው ባህሪ ነው ነግሬሽ የለ እንዴ ሀና አላት። እኮ ታዲያ ምንድነው መፍትሄው? ሀና ሌላ የሚያስደነግጥ ነገር ተፈጥሯል አላት። ምን? ወይዘሮ ሜላት ህክምናውን ገንዘቡ እንዳይል አቋርጣለች። አቋርጥ ብላኛለች። ምን ስትለው አዎ ድርጅቱ መሸፈን አይችልም ካሁን በኋላ ምናምን ብላለች። በጣም ደነገጠች። የምትይዝ የምትጨብጠው ጠፋባት። ሀና እኔ ገንዘቡን ስታመጭ ብቻ ነው አባትሽን ማከምልሽ አላት። አለበለዚያ አባትሽን ይዘሽ መውጣት ትችያለሽ አላት። በጣም ያሳፍራል ወላሂ። እቺ ልጅ እንግዲህ ግራ ተጋባችና አሲር ጋር ደወለች። አሲር ደግሞ ከተምቹ ጋር እንግዲህ ሲንጨቃጨቅ ነበር። እንደ ተምቹ ያስቀኛልም ያናድደኛልም። እንደው የእውነት ቁም ነገርም በቃ ቀልድም የያዘ ልጅ ነውና እንግዲህ ሲሮጡ ሀና ጋር ሲመጡ ሀና እየተንጎራደደች ነበረ። ምንድነው ሀንዬ ምን ተፈጠረ ሲላት ዶክተሩ አባዬ ከዚህ በኋላ ህክምናውን እንደማይቀጥል ብሏል። ለምን? ገንዘብ ያስፈልጋል። ወይዘሮ ሜላት ደግሞ ገንዘቡን አቋርጣለች። ምን? አዎ ስለዚህ እያየሁት አባቴ ላጣው ነው። አባዬ ደግሞ እንደዚሁ በቀላል ተስፋ የሚቆርጥና ለሞት እጁን የሚሰጥ ሰው ስላልሆነ አባዬ ይድናል። እኔንም የትም ጥሎኝ አይሄድም ስትል በእውነት በጣም ነው ያሳዘነችኝና ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። ሀንዬ እንግዲህ ዛሬ በእውነት በጣም ያስለቀሰች የምር በተለይ አባቷ ላይ እንደዚህ ድፍት ብላ ስታለቅስ በጣም ለማን ነው ጥለኸኝ የምትሄደው? እኔ እኮ ያለ አንተ የለኝም አባቴ። የጨለመ ሁሉ ሳይነጋ አይቀርም ትለኝ የለ እንዴ አባዬ? ምንም ቢጨልም እኔን ጥለኸኝ የትም አትሄድም ስትል የምር በጣም ነው ያስለቀሰችኝና እንግዲህ ወሰነች። ወይዘሮ ሜላት ጋር ሄዳ እግሯ ላይ ወድቄ ገንዘብ እጠይቃታለሁ አባቴን እንድታደግልኝ ይፈልጋለሁ ብላ አሲር ደግሞ አይሆንም አላት። በጭራሽ እዛ ሴትዮ ጋር እንዳትሄጂ፣ ክብርሽንማ ለሷ ዝቅ ማድረግ የለብሽም አላት። አሲር የፈለግከውን በል ግን እሄዳለሁ አለችው። ሄዳ እንግዲህ እግሯ ላይ ድፍት ስትል ተነሽ ከእግሬ ላለቻት። አልነሳም እትዬ አባቴን ካላሳከሙልኝ አለች። ሰርበይልኝ ወደዛ ብላ ከእግሯ ስትገፈትራት እንግዲህ ጠረጴዛ ስር ጣለቻት። ያቺ ደግሞ ወክማን ጆሮዋ ውስጥ አድርጋ እየሳቀችባት ነው። ጠብቂ፣ በቅርቡም ደግሞ ሀና እንደዚሁ ከት ብላ ትስቅብሽ ይሆናል። አይታወቅም፣ ጊዜ ተገለባባጭ ነውና ለጊዜው ቢመስልሽም እንደዚህ እንዳስመሰልሽ አይቀርም መቼ እውነት ነውና እንግዲህ ወይዘሮ ሜላት አመነጫጭቃ ውሻ አድርጋ አባረረቻት ሀናን። እትዬ እስከ ዛሬ ላደረጉልኝ ያ ሁሉ እንኳን እንደዛ እየሰደበቻት እንኳን በክብር ነው የምታናግራትና ላደረጉልኝ ነገር ሁሉ በጣም አመሰግናለሁ።
አውቃለሁ፣ እርሶ በጣም ጥሩ ሴት ኖት። እባክሽ እኔን ልታጭበረብኝና ልታታልኝ እንዳትሞክሪ። አሁን ቤቴን ለቀሽ ውጪ። እወጣለሁ እትዬ። እሺ፣ ግን እውነት ተደብቃ አትቀርም። አንድ ቀን ደግሞ እውነቱ ይወጣል። ደህና ዋሉ ብላ ቤቱን ጥላ ሄደች። በቃ ታያት እቺን ደግሞ ወደዛ እማዬ ታያት። በቃ እማዬ ከዚህ በኋላ እርግብ እንድትይኝ አልፈልግም። አረ እንደው ረግበሽ ቅሪ፣ ሀሴት እንድትይኝ ነው የምፈልገው አለኝ። አረ እንደው ስታስፈስይ ደግሞ ስታቂበት በእውነት እንደው ቃጠለችኝ እርግብ ተብዬዋ ደግሞ። እንግዲህ ሀሲርና ተምቹም ወደ ስርቆታቸው ሊገቡ ነው። ምንም አማራጭ አጡ። ተምቹ ደግሞ ልጁን ያንን ሰዎቹን 200 ሺህ ብር እፈልጋለሁ፣ 200 ሺህ ብር ካላመጣ እገልሃለሁ አለው። እኔ 200 ሺህ ብር አይደለም ይህንን አንተን ተመልሼ ካገኘው ከዛ ቤት አትገባም ብሎ አስፈራርቶኛል። ስልኬንም ተቀብሎኛል። ከዚህ በኋላ እኔ ምንም ላደርግልህ አልችልም አለው ልጁ። እንደማታረግማ አሳይሃለሁ። ነገ ጠዋት 200 ሺህ ብር ካላመጣ አንተን ገድዬ እኔ እጄን እዛው እጅ ታሰራለሁ። አንተ መንግስት ባለበት ሀገር ነው እንደ የምገለኝ ስለው እንግዲህ ተምቹ ልጁን ዝቶበት ሄደ ማለት ነው። ተምቹም እንግዲህ ወደ ስርቆቱ ሊመለስ ነው። አሲርም እንደዛው። ግን ደግሞ አሲር ልቡ ሁለት ነው። አባቷን ሰርቀና ማሳከማችንን ሲሰሙ በኋላ ሲድኑ ያዝኑብናል። እሱታና ታዲያ ከሚሞት እኛ ሰርቀን አሳክመናቸው ከዛ በኋላ ቢያዝኑብን ይሻላል አለ ተምቹ ማለት ነው። አሲርም እንግዲህ ለሀና ነገራት። ሀናን በቃ እኔ ፋዘር ከሚሞቱ ወደ በፊቱ ስራ ይመለሳለሁ፣ በጭራሽ አይሆንም አለችው። ሀና ምንም እንዳትይኝ በቃ እና እያየዋቸው ይሙት እንዴ ፋዘር። አሲር የአባዬ እጅ በፈጣሪ እጅ ነው ያለው፣ የአባዬ ነፍስ በፈጣሪ እጅ ነው ያለው። ስለዚህ አባዬ ደግሞ እንደዚሁ በቀላሉ ወደ ሞት የሚሄድ ሰው አይደለም። የኔ አባት ጠንካራ ነው አውቃለሁ፣ አይሞትም አለችው። ሀና በዚህ ሰዓት ትቀልጃለሽ እንዴ? እየቀለድኩ አይደለም አሲር፣ የምሬን ነው። ስለዚህ ወደ ስርቆት እንድትገባ አልፈልግም። አይ መግባቴ የማይቀር ነው ሀና፣ እኔ ፋዘርን እያየዋቸው እንዲሞቱ አልፈቅድም። አሁን በቃ የሆነ ቦታ ደርሼ እመጣለሁ ብሏት ወጣ ማለት ነው። እንግዲህ ሀንዬ አባቷ ላይ ድፍት ብላ ስታለቅስ በእውነቱ በጣም ነው ያሳዘነችኝ ዛሬ። ምስኪን የተከፋ ተደፋ ይላል የሀገሬ ሰውና የወደቀ ሰው መጥረቢያ ይበዛበታልና እና ምን ተማርኩበት ብትሉ የዛሬውን ድራማ በተለይ የዛሬውን የሰው ልጅ አይጣልኩኝ። በእውነት የሰው ልጅ ካጣ ግን አብሯችሁ የሚስቁት ሰዎች ሁሉ ጠላቶቻችሁ ናቸው። በቃ አንድ ሰው እንኳን እኔ እንጃ ሰው በገንዘቡ ይሄን ያክል ተማምኖ በገንዘቡ ይሄን ያክል እንግዲህ ሰላምና መናሴም እናታቸውን በጣም ተናገሯት ዛሬ ማለት ነው። በተለይ መናሴ በአባቱ ጉዳይም አንቺ የራሴን ብቻ ላዳምጥ ነው የምትይው፣ እኛንም ያለ አባት ያስቀረሽን፣ አባታችን እኛን ጠልቶን ሳይሆን አንቺ ክፉት ሴት ስለሆንሽ ነው አባታችን ቤቱን ጥሎ እንዲሄድ ያደረግሽው። ብቻ ልክ ልኳን ነገራት ለእናቱ። እኔ አላልኳችሁም እንዴ መናሴና ሰላም ከሀና ጎን ናቸው፣ ነገም ዛሬም። ከዚህ በኋላ ሀና የምትባል ቤቴ ውስጥ አትመጣም፣ ነቅዬ ጥያታለሁ። ስለዚህ ከዚህ በኋላ አሴት ናት እህትክ፣ ለእኔ ደግሞ ሀና እህቴ ናት። ዛሬም ነገም የፈለግሽውን በይ፣ ሀና ለእኔ እህቴ ናት አላት። አሰማም እንዲ ያለችው ሰምቼሻለሁ፣ ግን ሀና እህቴ ናት ለእኔ አላት። እናም ደግሞ ከሀና ጋር ልታስቀሪን አትችይም። እኛ እኮ እንትን ገንዘብ አይደለንም የባንክ አካውንትሽ ውስጥ የምታስቀምጭን፣ እኛ በራሳችን መወሰን የምንችል ልጆች ነን። ስለዚህ በራሳችን መወሰን ስለምንችል ደግሞ በእኛ ህይወት አያገባሽም። ሀና እህታችነት ሄደን የትም ማግኘት እንችላለን ሀናን። ያንን ደግሞ ልታስቆሚን አይገባም አላትና አስፈራርቷት እናቷ ላይ ዝቶባት ወጣ። ደነገጠች እንግዲህ። ከዛ ደግሞ መጣና ሰላምዬ እማዬን ሳላስከፋት አልቀርም። ለምን ሲባል ስትለው ቅድም በሀና ጉዳይ ተናግሬያታለሁ፣ ይገባታል፣ እባክህ ተዋት ወደዛ። ሰላምዬ እናታችን እኮ ናት፣ ተው እባክህ። እሷ ጥሩ ብታስብና ቅልብ ቢኖራትማ ሰውየው እንዲህ ሞት አፋፍ ላይ እያሉ ልታሳክማቸው ይገባ ነበረ። ግን እናቴ ባትሆን ኖሮ ዛሬ በጥፊ በያት ነው ያለኛለች ሰላም። እንዳሳቀጨኝ እሷ ደግሞ እንግዲህ ወይዘሮ ሜላት እልህ ይዟታል አሁን። ምክንያቱም ሀና ያጭበረበረቻትና የዋሸቻት ስለመሰላት ብቻ ነው እና ሀብት ንብረቷን ልትፈልግ እንደመጣች እንደዛ ነው ያሰበችው። ግን ሀብት ንብረትሽን ልትፈልግና ልትዘርፍሽ የገባችው ሀና ሳትሆን ወይዘሮ እርግብ ነበረች።
እውነቱ ግን ይወጣል በቅርቡ ጠብቂ ማለት ነው ወይዘሮ ሜላት። ሀንዬም እንግዲህ አይዞሽ የኔ ቆንጆ አባትሽን እንግዲህ ፈጣሪ ይመራቸዋል። በፈጣሪ ተስፋ አትቁረጪ።